አንዳንድ ጊዜ መልካም ቃላት በመናገር ልማድ ውስጥ ያሉ ሰዎች ካሉ በዙሪያቸው ያልሆነ ነገር የሚናገሩ ሰዎችን በማገዝ ማለት አንዳንድ ጊዜ ሰዎችን እውነትን ለመንገር ከመፍራት ይሁን አላቅም ሰዎች የሚናገሩት ንግግር ትክክል እንዳልሆነ ያወቅን እናብራቸዋለን ወይ ደግሞ በዝምታችን እናጸድቀዋለን እሱ ራሱ ትክክል አይደለም ምክንያቱም ሰዎች በዙሪያቸው ያሉ ሰዎችን ነው እንግዲህ አይተው የሚጓዙት እና ከነሱ ድጋፍ ሊያገኙ ይገባል እንደዚህ እኮ ስትናገሪ ትክክል አይደለም ባለፈኮ በዚህ ቦታ ላይ ያነሳሽው ሐሳብ እኮ ተገቢ አልነበረም አላስፈላጊ ነበር አንዳንዴ አለመናገርም ይቻላል አለመናገርም እኮ መናገር ነው ሁሉ ጊዜ መናገር አስፈላጊ አይደለም በሁሉም ቦታ ሁሉ ጊዜ ሁሉም ነገር አዋቂ ሆኖ መቅረብም ጥያቄ ሊፈጥር ይገባል ብዬ አስባለሁ አንድ አባባልም አለ አይደለ ዝምታ ቃላትህ ከዝምታ የማይበልጥ ከሆነ የተሻለ ካልሆነ ዝም በል የሚሉት ጣሊያኖች የሚሉት አባባል አላቸውና ዝምታንም አንዳንዴ መምረጥ ትክክል ጥበብ ነው ምክንያቱም አሁን አንድ ቡድን እዛ ጋር ቁጭ ብሎ ስለ አንድ ርዕሰ ጉዳይ ሲያወራ ምናልባት አስፈላጊ ላይሆን ይችላል እንግዲህ በእኛ ቋንቋ ሐሜት እንለዋለን ብዙ የማይነገርለት ነገር ግን እንደ ልማድ የሚወሰድ ነገር ሊሆን ይችላል አንዳንድ ጊዜ እንደ ፈተናም ነው እንግዲህ ለክርስቲያን ተገቢ ያልሆነ ነገር ተገቢ ባልሆነ ቦታ መናገር ራሱ ውስጣችን በምን እንደተሞላ ያሳያል ምክንያቱም ሰው ቅድም ብለናል ያለውን ነው የሚያወጣው እዚህ የተሞላነው ነገር መልካም የሆነ ነገር ከሆነ የተሞላነው ነገር የእግዚአብሔር ነገር ከሆነ እምንሰጠው እንደዛው ነገር ነው አላስፈላጊ ቦታ ላይ አላስፈላጊ ነገር አንናገርም ወይ ደግሞ አላስፈላጊ ነገር ሲነገር ከሰማን ደግሞ በእግዚአብሔር ፍቅር የማረም ድፍረትም ይኖረናል ተመሳስለን አንገባም ማለት ነው ይሄ እንግዲህ እውነትንም ከመናገር ጋር የተያያዘ ይመስለኛል እውነት የሚለውንም ነገር ከማወቅ ጋር የተያያዘ ይመስለኛል እንደዚህ ስትይ ሲስተር ምን ትዝ አለኝ እነዚህ የንግግር ሰንሰለቶችን እንዴት ነው መስበር የምንችለው አሁን ባልሹ መንገድ ይመስለኛል አንደኛው ዝምታ ነው ሁለተኛ ነገር ደግሞ ትክክል ያልሆነ ነገር ሲኖር ጸጥ ብለን ማጽደቅ ወይም ደግሞ መደገፍ ሳይሆን እዛ ጋር ይሄ እኮ ጥሩ ነገር አይደለም አነጋገርህ እኮ ሰው የሚጎዳ ነው አነጋገርሽ እኮ ሌላውን ሰው የሚያቆስል ነው ርህራሄ የተሞላበት አይደለም አንቺን እንደዚህ ቢሉሽ ኖሮ ደስ ይልሽ ነበር ወይ የሚለን ሰው ማግኘት በአሁን ሰዓት በጣም ውድ ነው እጅግ በጣም ምክንያቱም በአሁን ጊዜ እኔ እንዳስተዋልኩት ከሆነ ምን እየተናገረ ነው ሳይሆን በቃ ፈጠን ብሎ በመናገሩ ብቻ የሚጨበጨብበት ጊዜ ነው ምንድነው እየተናገረ ያለው ያ የሚናገረው ነገር እውነት ነው ወይ ለኔ የሚያንጽ ነው ወይ እውነት ላይ የተመሰረተ ነው ወይ ስለሌላ ሰው ለምሳሌ ሰው ይዞልን ከመጣ ያ ሰው ከሌለ ችግር ለመፍታት ከሆነ ያወራን ያለ ነው ያ ሰው በሌለበት ችግር መፍታት አንችልም ስለዚህ ዛጋ መነሳቱ በራሱ አስፈላጊ አይደለም ማለት ነው ስለዚህ ምናነሳቸው ስንገናኝ ምንወያይባቸው ነገሮች ራሱ መምረጥ አለብን አስፈላጊ ነገር በአስፈላጊ ቦታ ማለት ነውና ሌላው ደግሞ ይሄ የመጥፎ ንግግር ሰንሰለት ምንበጥስበት መንገድ ብዬ ማስበው ነው በቃ ክፉ የሆነ ያስተሳሰብ ፍሰት በመልካም ለመቀየር መጣር ነው እማያሳምም ደግሞ ሂደት ፍሬያማ ሊሆን አይችልም አንድ ሰው ከተለማመደው ነገር ሲላቀቅ የሆነ በጣም የተጣበቀ ነገር እኮ ስታነሹ የሆነ ነገር ይዞት ይነሳል ልክ እንደዛ ማለት ነው ሰው ለምሳሌ አሉባልታ ላይ በጣም የለመደ ከሆነ አሁን ባንድ ለተነሳ እንደዚህ አድርግ ብንለው ይፍታሃዊነት ይመስላል ግን ካልጀመረው ደግሞ ለውጥ አይመጣም ነው በትንንሽ መጀመር ቢከብድ አላስፈላጊ ሆኖ ካገኘ ነው አለመናገር ሌላው ቢቀር መልካም ነገር የለኝም ምናገረው እዚህ ጋር ይከብደኛል ብለን ካልን
ዓለምን ነገር በራሱ በጣም ጥሩ ነገር ነው። ያ መጀመር የሚለው ነገር በጣም ደስ ይለኛል። ለምን መሰለሽ መጀመር የሚለው ነገር የሚገርመው ነገር የኛ ባህሪ ወይም የኛ የመለወጥ አቅም እንደ ክር ነው፣ እንደ ተጎነጎነ ክር ነው። አሁን የተጎነጎነ ክር ጫፏን ካላገኘሻት በስተቀር ግራ ያጋባሻል። ዝም ብለሽ ትተበትቢዋለሽ፣ ይተበተባል። ነገር ግን ጫፉን ስታገኝ እንዴት እንደሚፈታ አይተሽዋል አይደል? ባንዴ ነው የሚፈታው። ልክ የስነ ልቦናችንን መዋቅር ወይም የቁስላችንን ስንመለከትና ትክክለኛውን ስናገኝ ሌሎች ነገሮቻችን ይፈታሉ። ምክንያቱም መነሻ ምንጩን ስናገኘው እንዳልሽው አሁን ሀሜት ከሆነ መጀመር አለብኝ። እስቲ ዛሬ ዝም ልበል፣ ስለማንም ሰው ክፉ አልናገር። ምክንያቱም ሀሜት እየተጨመረ ነው የሚሄደው። እንግዲህ አንድ ሰው ብቻውን አያማምና ነው እንግዲህ ሁለት ሰዎች በሆነ ነገር ከተስማሙ ተመሳሳይ ባህሪ ያላቸው ማለት ነው። ቅዱስ አጎስጢኖስ እንደሚለው ማለት ነው ተመሳሳይ ክንፍ ያላቸው ወፎች አብረው ይበራሉ ይላልና እና ተመሳሳዮቻችንን ደግሞ ማግለል አይደለም፣ ቅድም እንዳልነው ማረም እንችላለን። እኛ ላይ ትንሽ መንፈስ ቅዱስ ብርሃን አብርቶ ከሆነ አሁን ራሱ አረፈደም ማለት ነው። አይ ከዚህ ሰንሰለት መውጣት እንችላለን። እኛ ሌላም ርዕሰ ጉዳይ አለ። ስለ ህይወት ሰፊ ነገር መወያየት ይቻላል። ስለ እግዚአብሔር ቃል መወያየት ይቻላል። ነገ ስላለን ህልም መወያየት እንችላለን። ለማህበረሰቡ ምን እናበርክት መወያየት እንችላለን። ብዙ ነገሮች ማድረግ መወያየት ይችላል ሰው ሲገናኝ ማለት ነው። በጣም ሰንሰለት መስበር ቀላል አይደለም። ለምን የምቾት አካባቢ ነው እና ከዛ ደግሞ ከዛ ከምቾት አካባቢ ከተለመደው ንግግር፣ ከተለመደው ጨዋታ፣ ከተለመደው ይሄ ሙቀቱ ከዛ መውጣት ይከብዳል። መለየት ነው የሚሆነው። ከዛ ደግሞ ወደ ማን ነው የሚሄደው? ወደ የትኛው ግሩፕ ነው የሚሄደው? እዛኛው ቦታ ጋር ደግሞ ሲኬድ የብቸኝነት ጊዜ ይኖራል። ምክንያቱም ንግግሩ የዛ ሰው ንግግር ከነዚህኞቹ ንግግር ጋር አይቀራረብም፣ አይገናኝም። ስለዚህ ማዳመጥ፣ መልመድ፣ ራስን መግታት፣ ወደ ውስጥ መሄድ የሚባል ነገር አለ። ነገር ግን በረከቱ ከምንም በላይ ነው። ከምንም በላይ በረከት አለው። በዛ አባዜ ውስጥ በዛ ሰርክል ውስጥ ራስን ማግኘት በጣም የሚጎዳ ስለሆነ ለአእምሮ ህመም ያጋልጣል። የማያንጹ ነገሮችን የሚመገቡ ሰዎች ልክ መጥፎ ምግብ እንደምትመገቢው ማለት ነው፣ ቶክሲክ የሆነ ምግብ እንደምትመገቢው አእምሮሽንና ስሜትሽን ነው የምትመገቢው። ያጨናንቃል መልካም ነገር ካለ በፍጹም። ከዛ ደግሞ ህይወቴ የተሳካ አይደለም። እንዴት ሊሳካ ይችላል? አእምሮዬ የተጫነው የጭንቀት መንፈስ ነው ያለው። ስሜቴ ጭንቀት ሞልቶበታል። ስለዚህ የተረጋጋ እንቅልፍ አይኖረኝም። ነገሮችን የማይባቸው መነጽሮቼ፣ አይኖቼ ንጹህ አይደሉም። በጭንቀት ነው የማየው። አሁን አስቢው፣ ብዙ ዜናዎች ስንሰማ፣ የሚጨንቁ ዜናዎች ስንሰማ፣ ሀገራችን ላይ ያለውን ሁኔታ ወጥተሽ እንኳን አየሩም ይበከላል እኮ። ለምን? ከሁላችን አንደበት የሚወጣው ነገር ምንድነው? ጥሩ ነገር አይደለም። የማማረር መንፈስ ነው። እናማረራለን። ኑሮ ተወደደ እናማረራለን። እዛ ጋር ጦርነት አለ እናማረራለን። እዚህ ጋር ልጆች ትምህርት ቤት አለ እናማረራለን። ብዙ ስናማረር ተፈጥሮ ላይ ራሱ የምናወጣው የማማረር ቃል ተፈጥሮን ያውካታል። ስለዚህ የሚባርክ ቃል ያለው ሰው ያስፈልገናል ማለት ነው። ማማረራችን መሰረት አልባ ነው ማለታችን አይደለም። ምክንያቱም ሁኔታው ለዛ ሊጋብዘን ይሆናል። ግን ዛሬ የምንረዳው ግን እንግዲህ የእግዚአብሔር ቃል የመባረክ አቅም አለው። የእግዚአብሔር ቃል ሕይወት ይሰጣል። የእግዚአብሔር ቃል ሁኔታዎችን የመቀየር ኃይል አለው። ስለዚህ እኛ ይህንን ተከትለን መልካም በምንናገርበት ጊዜ መልካም ይሆናል። ነገሮች ሊቀየሩ ይችላሉ። ግን የምንናገረው ነገር ያለንበትን ሁኔታ ሊወስን ይችላል የሚል ርዕስ ነው ወደ እናንተ እያቀረብን ያለ ነው። ውድ አድማጭ ተመልካቾቻችን እንግዲህ እናንተም በአንድም በሌላም ምናልባት የምንናገረውን ነገር አው ልክ ነው፣ በዚህ በኩል እንዲገጥሞኛል፣ ይሄንን ማስተካከል አለብኝ እያላችሁ ሊሆን እንደሚችል ሙሉ እምነት አለን። በሌላው መልክም ምናልባት ሰንሰለት ውስጥ ገብታችሁ
የንግግር ሰንሰለት ራስን ለማገዝ ለመግራት የምታስቡ ሰዎች ነገር ግን በመጥፎ ንግግር ሰንሰለት ውስጥ ወይም በማማረር ሰንሰለት ውስጥ ያላችሁ ሰዎች ወይም ለራሳችሁም የምትነግሯቸው ቃላቶች እኔ ማልችል ሰው ነኝ፣ ነገሮች አይሳኩልኝም እያላችሁ ለራሳችሁም ጥሩ ያልሆነ ቃላት የምትናገሩ ሰዎች ካላችሁ እንግዲህ ጊዜው አሁን ነው። መጀመሪያ እነዚህን ቃላቶች ማወቅ አለባችሁ። ምን አይነት ቃላቶች ናቸው በአእምሯችሁ ውስጥ በልባችሁ ውስጥ የሚመላለሱት ካንደበታችሁ የሚወጡት? ካያችኋቸው በኋላ እውነት እኔ እንደዚህ ነኝ ወይ? ነገሮች አይሳኩልኝም ወይ? የማረባ ሰው ነኝ ወይ? ይሄንን ራሳችሁ እንደገና ማየት አለባችሁ። ነገሮች ካልተሳኩላችሁ የማትረቡ ወይም ማይሳካላችሁ ሰዎች ስለሆናችሁ ሳይሆን ምናልባት በዚህኛው መንገድ በሄዳችሁበት መንገድ የሚያዋጣ መንገድ ስላልሆነ ሌላ መንገድ መቀየር አለባችሁ ማለት ነው። ስለዚህ ይሄንን ካወቃችሁ በኋላ ለራሳችሁ መንገር ያለባችሁ አዎ አቅም አለኝ፣ ምናልባት አቅሜን በዚህ መንገድ ብጠቀመው ይሻል ይሆናል በዚህኛው ሳይሆን፣ አዎ ትዕግስት የለኝም፣ ትዕግስት የሚያሳጡኝ ነገሮች እነዚህ ነገሮች ናቸው። አዎ ልጆቼን ከመመረቅ ይልቅ መርገም፣ መጮህ ወይም ደግሞ በምክር እነሱን አእምሯቸውን ማስጨነቅ ይሆናል ባህሪ። ነገር ግን ፍርሃት ስላለኝ ነው ልጆቼ ምክሬን ሰምተው ጥሩ ቦታ እንዲደርሱልኝ ከማሰብ ነው የምትሉ ሰዎች ካላችሁ እስቲ ቀደም እንዳልነው ልጆቻችሁን በመባረክ ልጆቻችሁን በመረዳት ለራሳችሁንም በመባረክ ለራሳችሁም ርህራሄ በማድረግ ብታሳልፉት የበለጠ ምናልባት ጥሩ ፍሬ ታገኛላችሁ ብዬ አስባለሁኝ። መጨረሻ ላይ እንደው ብናነሳው ብዬ የማስበው ነገር በአንድም በሌላም በቃላት የቆሰሉ ሰዎች ሊኖሩ ይችላሉ፣ ወይ ደግሞ በንዴት ተገፋፍተው ሌሎችን አቁስለው አሁን ደግሞ በመጸጸት ላይ ያሉ ሊኖሩ ይችላሉና ቃላትና ይቅርታስ እንዴት ማያያዝ እንችላለን የሚለው ላይ ትንሽ ብንነጋገር ብዬ አሰብኩኝ። በጣም ጥሩ ነገር ነው። ቃላትና ይቅርታ ማንም ሰው በህይወቱ ያላስቀየመ የለም ወይም ያልተቀየመ የለም በተለያየ መልኩ። ስለዚህ ያቆሰሉን ሰዎች በህይወታችን አሉ፣ ያቆሰልናቸው ሰዎች ደግሞ በህይወታችን አሉ። ስለዚህ ያቆሰሉን ሰዎች በህይወታችን ሲኖሩ እንግዲህ ይቅርታ ማድረግ ይጠበቅብናል። ይቅርታ መንፈሳዊ ብቻ አይደለም፣ ይቅርታ ስነ ልቦናዊም ነው እንላለን። ለምን አንድ ነገር በምንይዝበት ጊዜ ለምሳሌ ይሄን እስክሪብቶ ሊሆን ይችላል ወይም ከዚህ ከበድ ያለ ነገር ለአንድ ቀን ቢይዘው ምናልባት ብዙ ላይ ከብድ ይችላል። ለ10 ዓመት ለ20 ዓመት አንድ ብርጭቆ እንኳን ይዤ በቀመጥ እጄ ፓራላይዝድ ይሆናል፣ ይዝላል፣ ፓራላይዝድ ይሆናል፣ ሌላ ነገር መቀበል አይችልም። እና ንዴትን ቂምን በምንይዝበት ጊዜ የአእምሯችን አንዱ ቦታ ያንን ነገር ህይወት እየሰጠው ይዞት ነው የሚኖረው። ስለዚህ ካለቀቅ ነው በስተቀር ያ የአእምሯችን ቦታ ለሌላ ነገር ዝግጁ አይደለም። ስለዚህ ይቅርታ ማድረግን መለማመድ መልቀቅ ማለት ከመንፈሳዊነቱም ለኛ ለራሳችን ጥቅም አለው። እሳት ይዞ ከመቀመጥ እሳትን መልቀቅ ይሻላል በሚል ነው። ሌላው ደግሞ ለራሳችንም ይቅርታ ማድረግ፣ ሌሎችንም ይቅርታ መጠየቅ። ምናቀው ነገር ከሆነ ጎርተናቸው ከሆነ እንደው በተቻለን መጠን ሄደን ይቅር በሉኝ አውቄ አይደለም ያደረኩት። ምክንያቱም በየቀኑኛ እንደ ክርስቲያኖች እንደ ካቶሊኮች አባታችን ሆይ የሚለው ጸሎት የክርስቲያኖች ሁሉ ጸሎት ነው። እኛን የበደሉንን ይቅር እንደምንል በደላችንን ይቅር በለን ነው። ይቅር ካላለን ሸክሙ ለኛው ነው ለእግዚአብሔርም አይደለምና ይሄ በጣም አስፈላጊ ነገር ነው። ምናልባት አንቺ የምትጨምሪው ነገር ይኖራል ሲስተር? ወሳኝ ነገር ነው። በጣም ትክክል ነው። ባልሽው ላይ የምጨምረው ምንድነው ይቅርታ እንደ ምርጫም አይደለም። በተለይ በአሁን ጊዜ ይቅር አለ ማለት ለብዙ በሽታዎች የሚዳርግ ነገር እንደሆነ ነው እንደውም ሳይንስም የሚያረጋግጠውና ምክንያቱም ይቅር ካለ ማለት የተነሳ ቅድም እንዳነሳሽው አንድን ነገር በቃ የሙጥኝ ብዬ በርግጥ ሰው ያ ግለሰብ የያዘበት የራሱ በቂ እውነት አለው። ብትጠይቂው አሁን አንድ ሰው
ገጥሞሽ እንደሆነ ሰዎች ለማስታረቅ እንትን ስትይ ሁለቱም እውነት አላቸው። እውነት ነው፣ ሁለቱም ሰዎች እውነት አላቸው። ምንም እንኳን አንዱ እውነት ቢሆንም እውነቱ ግን ሁለቱም ሰዎች በራሳቸው እይታ እውነት አላቸው ስለተከሰተው ነገር። ነገር ግን ያለው ብቸኛው አማራጭ አንዱ ሰው መተው መቻል አለበት። ሁለቱም ለራሳቸው በመጀመሪያ እንደተባለውም ለገዛ ራሳቸው፣ ለጤና፣ ለአይምሮ፣ ለአካል፣ ለመንፈስ ጤና። ምክንያቱም እኛ የተያያዝን ነን። አይምሮአችን ከተጎዳ መንፈሳችን ይረበሻል። መንፈሳችን ሲረበሽ አካላችን ላይ ተጽዕኖ ያመጣበታል። ምክንያቱም ለያይተን ከፋፍለን አይደለም የምንታመመው። ስንታመም ሁለንተናችን ነው የሚታመመው። መነሻው የአይምሮ ሊሆን ይችላል፣ መነሻው የአካል ቁስል ሊሆን ይችላል፣ መነሻው የመንፈስ ቁስል ሊሆን ይችላል። እና ይቅር አለማለት የሚያመጣው ህመም መረዳት በራሱ አንድ ሰው መቼስ ከህመሙ ለመዳን የትም ይሄዳል አይደለ? አንድ ህመም ቢኖርበት እንግዲህ ዛሬ ሐኪሞች እንዲህ አይነት ህመም አለብህ ቢሉት የማያማክረው ዶክተር የለም። ግን ይቅር ማለት ሐኪሞችን ፈልገን የተሻለ ሐኪም ቤት ሄደን የተሻለ ሐኪም ፈልገን ገንዘብ አውጥተን ከምናደርገው ሂደት ይበልጣል ወይ? አዎ ይበልጣል። ምክንያቱም ያኛው ውጫዊ ሂደት ነው የምናደርገው፣ ይሄ ከገዛ ራሳችን ጋር ነው ትግሉ ማለት ነው። እና ምክንያቱም እኔነት የሚል ነገር ይመጣል። እኔ እንዴት ቀድሜ ይቅር እላለሁ ተበድዬ? ይሄ ነው እንግዲህ ቁልፉ ብዬ ነው የማስበው። እና ግን እኔ በረት ላይ ከተኛው ክርስቶስ እበልጣለሁ ወይ? እንግዲህ እስኪ መንፈሳዊ ይዘቱ እንኳን ብናይ ማለት ነው። እግዚአብሔር እኛ ኃጢአተኞች ሆነን ሳለን አንድ ልጁ ለኛ ሳይራራ ሰጥቶናል። አጥፊዎች ሆነን እርቅ የመጣው ግን ከሱ ዘንድ ነው። ይሄ በራሱ እኛ እንደ ክርስቲያን ሊፈትነን የሚገባ ጽንሰ ሐሳብ ይመስለኛል። በዚህ ወቅት እኛ በዓላት ስናከብር የውጩን ነገር ድምቀቱ፣ እንኳን አደረሳችሁ መባባሉ፣ ምግቡ፣ ድባቡ እንዳለ ሆኖ ራሱ ግን ወደ ልባችን ጓዳ ስንገባ ይሄ ሊፈትነን ይገባል። ምናልባት ይቅር ማለት ምንቸገር ሰዎች ከሆነን ማለት ነው። እግዚአብሔር ይቅር ባለን መጠን ይቅር እንበል ማለት አይደለም። የገዛ ራስን ውስንነት ያስፈልጋል። ግን ይቅር ማለት እኔ ጸጋ የሚጠይቅ ይመስለኛል። የእግዚአብሔር ጸጋ የሚያስፈልገው ነገር ነው እና ይቅር ለማለት ዝግጁ እንድሆን ጸጋ ስጠኝ ብሎ መንበርከኩ ቁም ነገር ያለው አድርጌ ነው እኔ የምቆጥረው። እና ወደፊት እንግዲህ ይቅርታ እንደ መድኃኒት ከመታደሉ በፊት ማለት ነው። ምክንያቱም የብዙ ችግሮቻችን መንስኤ አንዳችን የሌላችንን ስተት ይቅር አለ ማለት ነው። ስተት ፈላጊ ብቻ እንዳንሆን መጠንቀቅ። ምክንያቱም ስተት ቢፈልግ እግዚአብሔር እኛ ላይ ሞልቷል። ስለዚህ እንደ ስተታችን ሳይሆን እንደሱ የፍቅር መጠን ነው እኛን የሚቀርበንና እኛም ከሱ ጋር በምንሆን ጊዜ ይህንን አይነት እይታ ልናዳብር እንደምንችል፣ ስለዚህ ውሎአችንን እዛ ጋር ማድረግ ይቅር እንድንል የሌሎችን ድካም የመረዳት አቅማችን እንዲዳብር እንግዲህ የእግዚአብሔር ጸጋ ያግዘን ይርዳን ነው እኔ እምለው። በጣም ጸጋው አስፈላጊ ነው። ይቅር አለማለት በአንድ በኩል ከባድ ነገር ቢሆንም ይቅር ማለት በአንድ በኩል ከባድ ነገር ቢሆንም ይቅር አለማለት ደግሞ ምክንያት ይሆነናል ላለማደጋችን ምክንያት። እኔ እኮ እንደዚህ ስለተባልኩኝ ነው እዛ ጋር የቀረሁት፣ እኔ እኮ እንደዚህ ስለቆሰልኩኝ ነው። ትክክል ነው። ከዛ ቁስል የመነሳት ኃይል እግዚአብሔር ሰጥቶናል። ሌላው ደግሞ ምንድነው ወደ ወላጆች እንደገና ልመለስና ልጆች ምናልባት የተጎዱ ልጆች ሊኖሩ ይችላሉ። ልጆችም ለወላጆቻቸው ርህራሄ እንዲኖራቸው ይቅር ማለት እንዲችሉ ለምንድነው ምናልባት ወላጆችም አልተመሩ የነሱም ወላጆች እናት አባቶቻቸው እንዴት ልጆች ማሳደግ እንዳለባቸው ምን አይነት ነገሮች ልጆችን ይጎዳሉ የሚለውን ነገር የመራቸው ሰው ላይኖር ይችላል። ስለዚህ በሚያውቁት መንገድ ይሆናል ልጆቻቸው የሚያሳድጉት። ስለዚህ ልጆችም የወላጆችንም ድካም በአንድ በኩል መመልከትና ለወላጆች ርህራሄ ማድረግ ያስፈልጋልና ወላጆችን ማዳመጥ፣ እነሱን
ማገዝ ምክንያቱም ለመልካም ነገር አይደል ልጆቻቸው መምራት የሚፈልጉት እዚህ እነሱም ልጆችም ለወላጆቻቸው ይቅርታ ማድረግ መማር አለባቸው። በጣም ተገቢ ነገር ነው ያነሳሽው። ቅድም ይሄ ነገር አንስተነዋል መሰለኝ ይሄ አሉታዊ ቃላቶች የቃላት ሰንሰለትን የምንሰብርበት አንዱ ነጥብ ይሆናል ብዬ አስባለሁኝ። ይቅር ማለት ወላጆች ጥሩ የሆነ መልካም ምኞት እያላቸውም ግን በስራ ጫና በአንዳንድ ነገሮች ተረብሸው እየመጡ ምናልባት የሚናገሯቸው ቃላቶች ልጆች አሁን አድጋችሁ በህይወታችሁ ያመጣውን ጠባሳ የስሜት ጠባሳ ተረድታችሁ ከነበረ እንግዲህ ወላጆቻችሁን ይቅር በማለት ያ መጥፎ ጠባሳ መሻር ትችላላችሁ ነው። ይቅርታ የስሜት ጠባሳንም ይፈውሳል፣ የመንፈስ ጠባሳንም ይፈውሳል አይደለ? አንድ የተከሰተ ነገር እኛ ላይ ቁስሉ እየተረጋጋ ቢሄድም ጠባሳው ግን አብሮን የሚኖር ነገር ሊሆን ይችላል። ነገር ግን ባየነው ቁጥር የተማርንበት የሆነ እንደሆነ ማየቱ እንግዲህ ለዚህ ይቅርታ በጣም ወሳኝ ነገር ነው። እንዳልሽው የተማርንበት ያልሽውን ነገር ላይ ማስመር ፈልጋለሁ። እንግዲህ የተማርንበት ነገር ሲሆን እኛም ያደግን ነው ምን ሄዷል ልጆችም ከሆኑ ያደጉ ወጣቶችም ከሆኑ ወደፊት አባት እናት እየሆኑ ወይም ደግሞ መነኩሴ እየሆኑ ወይ ካህን እየሆኑ የህይወትን መንገድ እየመሩ ነው የሚሄዱት። ስለዚህ እነሱም ከጠባሳቸው ተምረው ሌሎችን አለማቁሰል ይሄንን ሰንሰለት የመስበሪያ መንገድ ነው። ሌላ ደግሞ አመስጋኝ መሆን ባለን ነገር በቃላት ማመስገን ምናመሰግንባቸውን ነገሮች በየቀኑ መቁጠር አንደበታችን ጥሩ ነገር እንዲለማመድ ያደርጋል። ሌላው አንድ የመጨረሻ ምለው መባረክ መመረቅ ቅድም ብለሽው ነበር። ልጆቻችንን እንመርቃቸው። ልጆቻችንን ማንኛውንም ሰው ስንነሳ በልቦናችን የሚያድረውን ሰው እማሆይ ትሬዛ ይላሉ። እማሆይ ትሬዛ በጸሎት ላይ ሆኜ ይላሉ በአይምሮዬ የሚያልፉ ሰዎች አሉ እና በሚያልፉበት ቁጥር ሁሉ እባርካቸዋለሁ። ይሄ ትልቅ ነገር ነው። ስለዚህ እኛም በህይወታችን የሚያልፉ በጸሎት ሰዓት ሊሆን ይችላል፣ ባስተንትኖ ሰዓት ወይ ቁጭ ብለን ወይም እንደ ባጠገባችንም የሚያልፉ ሰዎች መጥፎ የሆነ ኃይል ወደኛ ከመጣ የእርግማን ኃይል የመናደድ ኃይል እንባርካቸው። ያ በረከት ለኛም በረከት ነው፣ ለነሱም በረከት ይሆናል። ትልቅም ደግሞ ኃላፊነታችን ነው እንደ ክርስቲያንም ማለት ነው። ስለዚህ ጠላትህን ውደድ ትልቁ የጌታችን የመድኃኒታችን የኢየሱስ ክርስቶስ እንግዲህ እኔ እንደ ከተዛዛቶች ሁሉ ዋናው ይመስለኛል። እንግዲህ የማንችለው ነገር አላዘዘንም ብዬ አስባለሁኝ። ባንዴ ላንችለው እንችላለን። ባንዴ እውነት እኔ ጠላቴን እወዳለሁ ብለን በጉራ ላንናገር እንችላለን። ግን ለመጀመር እንዳረፈደ ነው። በየቀኑ ለመጀመር እንዳረፈደ ነው። ብዙ ጠላቶች ላይኖሩን ይችል ይሆናል። ግን በየቀኑ ጥቃቅን የማይባሉ ምናልባት ተገቢ ያልሆኑ ንግግሮች ወደኛ ጆሮ ሊመጡ ይችላሉ። ስለገዛ ራሳችን የተባሉ ነገሮች ሊኖሩ ይችላሉ እና መባረክ እግዚአብሔር እንግዲህ ያስተካክልህ ወይ እግዚአብሔር ያስተካክልሽ መልካም ነገር ለመናገር ሞክሪ ወይ ሞክር። ስለዛም ሰው መጸለይ ደግሞ አይደለ? መጸለይ እግዚአብሔር ወደ ብርሃን እንዲያመጣው መጸለይ ግዴታችን ነው ብዬ አስባለሁኝ። በጣም እግዚአብሔር ይስጥልን ሲስተር። ዛሬ ውይይታችን ስለ ቃል ብዙ ነገር ብለናል። እርግጠኛ ነኝ አድማጭ ተመልካቾቻችን ለህይወታቸው የሚሆን ስንቅ ይዘው እንደሚሄዱ እኛም እዚህ ስንወያይ ወደ ራሳችን ህይወት እንድንገባና ራሳችንን እንድንመለከት አካሄዳችንን እንድናርም የሚያደርገን ብርሃን ነው ለኛም ለራሳችንና እንግዲህ ምኞታችን ለሁሉም የሚሆነው እንግዲህ ቃል ስጋ ሆነ ከሚለው ተነስተናል። እግዚአብሔር አምላካችን ደግሞ ልጁን ይህ የምወደው ልጄ ነው ብሎ ባርኮታልና እኛም በየቤታችን ባለንበት ቦታ በቤተሰብም ልጆች ወላጆቻቸው እንዲባርኩ ወላጆች ልጆቻቸውን እህት ወንድሞች በአንድነት ሲኖሩ እርስ በርሳቸው እንዲባረኩ እንዲበራረኩ ነው እንግዲህ ምኞታችን። እናበረታታው ይሄ ነው እንግዲህ ለእያንዳንዳችን እግዚአብሔር ይህን የማድረግ ጸጋ ይስጠን። መልካም ነገር ከራስ ይጀምራል በሚለው መዝጋት እፈልጋለሁኝ። ስለዚህ መልካም ቃላት ሌሎች እንዲናገሩን መጠበቅ ብቻም ሳይሆን
እኛ እንጀምር። መልካም ቃላት ምንድነው የማይፈጥነን ለመናገር የማይፈጥነን ሰዎች ከሆንን መልካም ነገር መናገር ነው ዛሬ የምፈልገው ብለን ቁርጥ ፈቃድ እናድርግ። እግዚአብሔር ይርዳን። ውድ አድማጭ ተመልካቾቻችን በሚቀጥለው ሳምንት በተለመደው ፕሮግራማችን እንመጣለን። መልካም ቆይታ